ሽብሩ አውቶቡስ ተራ ደረስክ? እሺ መጣሁ ወስዳለሁ። እሺ ማን ነው ደግሞ ሽብሩ? ሽብሩ ያጎታችን ልጅ ነው። በጣም አደገኛና ነውጠኛ ሰው ነው። ከተማ ላይ አንድ ጉዳይ አለኝ ብሎ ነው የመጣው። እኔ ምለው ቆይ ለምን አንተ ቤት አያርፍም? ማለት አንተም እኮ ዘመዱን አይደል እንዴ? ምን እንግዲህ ቤታችን ይሄን ይመስላል። ወደሽ ቆንጆ ቤት ነው ያለው። አሁን ደግሞ ፎቶችን አሳይሻለሁ። አያስፈልግም። ቪዲዮዎችም አልከፈልሽ? አያስፈልግም አልኩህ እኮ። ይልቅ ሶፋ ላይ አስቀምጠኝ። እሺ በቃ። ቤዚ አሁንም ባልሽ እንደሆንኩ አላመንሽኝ ማለት ነው? ቆይ አንተ ባሏ መሆንን ባታምነኝስ? መቼም ካንተ ነው ይሻላል አይደል? ማለት እኔ ጋር ብዙ ትውስታዎች አሏት። እመነኝ ሮቤል፣ በአጭር ጊዜ ውስጥ ቤዛ ወደ ነበረችበት እንድትመለስ አደርጋታለሁ። ያ እኮ ነው ትልቁ ችግር። እኔ አንተን ማመን አልችልም። መቼም ከዚህ ሁሉ ጊዜ በኋላ ይከዳኛል ብለህ እያሰብክ ባልሆነ። ይኸውልህ ሮቤል፣ ቤዛ ወደ ቤት መመለስ አለባት። ትሰማኛለህ? ያ የምታየው ንብረት የኛ ቤተሰቦች ንብረት ነው። የቤዛ ቤተሰቦች የኛን ቤተሰብ ገለው ያገኙት ንብረት ነው። ሮቤል፣ ይህንን ነገር ለምንድን ነው በተደጋጋሚ እየነገርከኝ ያለው? ለምን እዚህ ነገር ውስጥ እንደገባው እንዲገባህ ነው። አንተ ግን አይገባህም። ገብቶኛል፣ በደንብ ተረድቻለሁ። እባክህ ሮቤል፣ ቤዛ ያለችበትን ቦታ ሳይኝ። ወደ ቤት መመለስ አለባት፣ የግዴታ መመለስ አለባት። ቤዚ በጣም ናፍቀሽኝ ነበር። ሁሌ ማታ ማታ ስላንቺ እያሰብኩ ክፍሌ ዘግቼ አለቅስ ነበር። እንኳን ደህና ነሽልኝ። ለማንኛውም ተነስቼ ምግብ ነገር ልስራልሽ። የተረገምክ። አሁን ባንተ ቤት እኔ ምንም አላውቅም። ሆስፒታል ሆኜ ከሮቤል ጋር በስልክ ሲያወራ ሰምቼዋለሁ። ወንድሜም እያለ ሲጠራው ነበር። ፈጣሪ ሆይ ምን አይነት ተአምር ነው! እንዴት ነው ለዘመናት ባሌ ብዬ ስጠራው የነበረው ሰው የጠላቴ ወንድም መሆኑን ያላወቅኩት? የበፊት ማንነቴን እንደረሳው እያስመሰልኩ መሆኑን ብታውቅ እንደዚህ አትለሳለስም ነበር። አሁንም ጉድን እስከማይ ድረስ ማስመሰሌን እንቀጥላለሁ። ጭራሽ የሮቤል ሚስት ልታደርግኝም አቅደ ነበር። ተረገምክ። ቆይ ግን ለዘመናት ከምን አይነት የተረገመና አረመኔ ሰው ጋር ነው ስኖር የነበረው? እባክህ ሳሚ ተረዳኝ። እኔ እዛ ቤት ከገዳይ ጋር መኖር አልችልም። እሺ እኔ ምን አባቴ ላድርግ? ታውቂያለሽ ከሉሲ ጋር እዚህ አብረን እየኖርን ነው። በዛ ላይ ሳሩንም እንዳንቺ ፈርታ እዚህ ነው ያለችው። ሆቴል እንኳን እንዳላርፍ ከጠበቃው ጋር ተነጋግሮ ሁሉንም ነገር አዘግቶብኛል። እኔ ግን ይኸውልሽ ቤዛን ለመሆን እየሞከርሽ ያለሽው ነገር አሁንም ቢሆን ምንም እየተመቸኝ አይደለም። እና እነዛ ሳማዎች የቴን ገንዘብ ለሁለት ይብሉት እያልከኝ ነው? ከዛ ይልቅ እኮ ቤዛን ፈልጎ ማግኘቱ ነበር የሚቀለው። እኔ አሁንም ድረስ አልተቀመጥኩም። በምችለው አቅም እየፈለኳት ነው ያለሁት። ወይ ደግሞ ወደ ፖሊስ ብንሄድ ይሻል ይሆን እንዴ? አሁንማ የቀረና አማራጭ እሱ ብቻ ይመስለኛል። ግን ደግሞ ወደ ፖሊስ መሄዳችንን አውቆ እህቴን የሆነ ነገር ቢያደርጋትስ? እመኚ፣ ቤዛን በፍጹም ሊጎዷት አይችሉም። ቤዛን ለመግደል ቢፈልግ ኖሮ ሮቤል እስካሁን ድረስ አይለቃትም ነበር። ይሄን ይገሏታል። እሱማ ንብረቷ በሙሉ በስሟ ስላለ ያሱራፌል ምንም ነገር ሊያደርጋት አይችልም። ግድ የለም፣ አሁን በጉዳዩ ላይ ፖሊስ ቢገባ ነው የሚሻለው። ያ የማይረባን የደወለው። እስኪ አንቺውን አናግሪው። ድምፁ መስማት ሁላ ነው ያስጠላኝ። ምንድነው? ችግር አለ እንዴ? ቤዛ ቤት መታለች የሚል ቴክስት ነው የላከልኝ። ምን?
በመጨረሻ ግቤን ካሳካ በኋላ ለምንድን ነው እንደዚህ የተጨናነኩ ያለሁት? በእርግጥ ግቤን በሙሉ አሳክቼዋለሁ። ልደሰት ነው የሚገባኝ። ዶክተር ሮቤል የእውነት ጨክኜ ቤዛን መጎዳት ይመስላል? ቤዛ እኮ ለእኔ ህይወቴም ጭምር ናት። እንዴት ነው ጨክኜ ህይወቴ ላይ የሚፈርደው? ለማንኛውም ጨዋታን ተሸንፈሃል። ምን አባ ፈልገህ ደወልክ? ምን? ሮቤል እኮ ነኝ። ያውቀኛል? አውቄያለሁ እባክህ። አሁን ምን ፈልገህ ደወልክ? መቼም እየቀለድክ መሆን አለበት። በደንብ አላስተዋልክም እንጂ ይህንን ነገር ደጋግሜ ነግሬህ ነበር። እኔ በሚስቴ ቀልድ አላውቅም። ሱራፌል እባክህ ወደ ራስ ተመለስ። ቆየሁ እኮ ወደ ራሴ ከተመለስኩ። ቤዛ ከአንተ ጋር እንደሆነች ከነገርከኝ ጀምሮ ከአንተ ጋር መተባበር ነበረብኝ። ምክንያቱም ከአንተ ጋር ባልተባበር ኖሮ ፍቅሬን ትጎዳብኝ ነበር። በድጋሚ ስህተት ሰርታል እያልከኝ ብቻ ባልሆነ። እንግዲያውስ በድጋሚ በእኔ መከዳትን ሳበስርህ በደስታ ነው። እውነቴን ነው። በአሁኑ ግን መቼም ይቅራል። ሱራፌል ይልቅ እኔም መልሼ ላስጠንቅቅህ። ከዚህ በኋላ ሚስቴ አጠገብ ትደርስና ወንድሜ ነህ ብዬ አልምርም። እገልሃለሁ። ሮቤል፣ የመጨረሻ ጊዜ ነው የምነግርህ። እገልሃለሁ። ወይኔ ሮቤል፣ ወይኔ ሮቤል፣ በዚህ እስስት ድጋሚ ልሾድ? ይሄማ በህልም መሆን አለበት። ይሄ በህልም ነው። ወይኔ ወይኔ ሱራፌል፣ ወይኔ ሱራፌል፣ ከዚህ በኋላ ጦርነት የምገጥመው ከአንተ ጋር ነው። እስኪ ማን እንደሚያሸንፍ እናያለን። ማን እንደሚያሸንፍ እናያለን። ሱራፌል አላወቀኝ። እኔ ሮቤል ነኝ። አላወቀኝም። ደግሞ ለምንድን ነው እያሳበድሽኝ ያለሽው? ኡፍ ቆይ እንደውም ቴክስት ላድርግላት። ይቅርታ የኔ ፍቅር፣ አስደነገጥኩሽ መሰለኝ። ምን አድርጊ ነው የምትለኝ? ላይ እባክሽ ተረጅኝ። በቃ እኔ አንቺን አጥቼ መኖር አልቻልኩም። ስለ አንቺ ማሰብ ማቆም አልቻልኩም። ቆይ ምን ፍጠር እያልከኝ ነው? አንተ ራስህ ነበርክ እኮ ጥለኸኝ ሄድከው እኮ። ለሱ እኮ ይቅርታዬን ሰጠሁሽ አይደል? መቼም ቢሆን ይቅር አልልህም። እሺ ብሩክ። አረ ሉላዬ፣ ቢያንስ ለልጃችን ብለሽ ልብሽን አራሪልኝ። እንደውም ምንም ልጅ የሚባል ነገር የለም። ምን ማለት ነው ልጅ የሚባል ነገር የለም? አስወርጄዋለሁ። ሉላ፣ ውሸትሽ ነው አይደል? ሆን ብለሽ ከኔ ለመራቅ የፈጠርሽው ነገር ነው። ቆይ ለምን እንደዚህ ያልክ? እንዴት ነው ቆይ ከአንተ የተረገዘው ልጅ ጨክኜ ልወልደው የምችለው? አሁን ከመንገድ ላይ ዞር በል ሉላ። እባክህ ፈጣሪ ያፌን አትቁጠርብኝ። እቺን ማኛ መቻታ ናት። በድጋሚ ልብሽን እስከማገኙ ድረስ መቼም ቢሆን ተስፋ አልቆርጥም። እሺ የኛ እጩ ባለ ሀብት። ለማን እየደወልክ ነው? የቤዛ ስልክ ላይ እየደወልኩ ነበር ግን አይነሳም። ምን? ቤዛ ወደ ቤት ሳትመለስ አትቀርም። ጥሩ ነው ታዲያ። ስለዚህ ሁላችንም ወደ ራሳችን ህይወት እንመለሳለን። ኩቻ ሽብሩ እዚህ ድረስ መጣ እያልኩ አንተ ምንም ልታምነኝ አልቻልክም እኮ። ደግሞ አያቴ ደውላልኝ ነበር። ለምን? ወይ ካልሆነ በድብቅ ወደዚህ ነው እያሉኝ ነው። በቃ የሆነ ነገር እንዳልሆነባቸው ፈርተዋል። አልገባኝም። ይሄን ነገር በጣም ያጋናችሁት አልመሰላችሁም? ሳሚ፣ ስንቴ ነው የምነግርህ? ሰውየው ገንዘብም ሰውም ያለው ሰው ነው። እየፈለገ ይኑሯ እንዴ። ምን ሆነሽ ነው? ህግ የሚባል ነገር እኮ አለ። እኔ የምልሽ ቆይ የቤዛ መገኘት አላስደስትሽም እንዴ አንቺን? እሺ አሁን እሱን ተውና፣ ጤናዋ ግን እንዴት ነው? አሁን ደህና ናት? እሱን እዛው ሄደን ብናይ አይሻልም? እኔ እንኳን ደህና መሆኗን ብቻ ካወቅኩ ይበቃኛል። ኩቻ ከድሮ ባህሪሽ ግን በጣም እየተቀየርሽ ነው። በሰላም ነው? አንድ አይነት ነገር ሲሰለቸኝስ
አንተ አሁንም ቢሆን ስለ ቤዛ እንጂ ስለ እኔ ተጨንቃ አታውቅም። የኔ እስትንፋስ ለአንቺ ያልተጨነቅኩ ለማን ልጨነቅ ነው እንዴ? ይልቅ ይኸውልሽ ቶሎ ተጋብተን ባልና ሚስት እንድንባል እፈልጋለሁ እኮ። እዚህ ቤት? እንዴት ቤቴን እየናቅሽ ነው? እንደዚህ አይነት ተራ አስተሳሰብ እንደሌለኝ በደንብ አድርገህ ታውቃለህ። ደግሞ እዚህ እንደምኖር ሁሉም ሰው ያውቃል። እንዴ አሁንም ጉዳዩን ከዛ አሸበር ነው ሽብሩ ከሚባለው ሰውዬ ጋር ታያይዙ ነው? ቆይ እሺ ድንገት ቢመጣ ምን ልታደርግ ነው? እፋለመዋለሁ። ሳሚ እኮ ነኝ። ማንም እንደማልፈራ ታውቂያለሽ አይደለ? አንድም ስጋቴ እኮ እሱ ነው። ምንድነው ስጋትሽ? አንተ የሆነ ነገር እንዳትሆንብኝ። ምንም አልሆንብሽም የኔ ቆንጆ። ይልቅ ቶሎ እንጋባና ባልና ሚስት እንባል። ቆይ ግን ማማዬ ሳትመጣ? ማማዬ እዛ ጸበል መቆየት ትፈልጋለች። በጸበሉ ለውጥ ስላየች እዛው መቆየት ነው የምትፈልገው። ባይሆን ስንጋባ ለሰርጋችን ትመጣለች። ማለቴ ሰርግዋን ደግስም እንጠራታለን ማለት ነው። በእርግጥ ካንተ ጋር እስካለው ድረስ ምንም ነገር አያስፈራኝም። እውነት የኔ ቆንጆ፣ እኔ እስካለው ድረስ ምንም ነገር እንዳትፈሪ። ደግሞ ታውቂያለሽ ሁሌም ቢሆን አጠገብሽ ነኝ። ነይልኝ እስቲ ኩቻ። የኔ ኩቻ ምንም መፍራት የለም። እሺ መጣሽ? ስጠብቅሽ ነበር። ምንድነው እሱ? ያንቺና ያክስትሽ ልብስ ነው። ከዚህ በኋላ እዚህ መቆየት የለብሽ። ይሄ ማድረግ የምችል ይመስላል? በደንብ እችላለሁ። አንቺንስ ከዚህ በኋላ እንዴት ላምስ እችላለሁ? አንቺም እንደዛ እርኩስ ዶክተር አታላይና ውሸታም ሴት ብትሆኝስ? አሁን ደግሞ ከዶክተሩ ጋር ተጣላ? ይኸውልሽ መጀመሪያም ከዶክተሩ ጋር አንድ የሆንኩት ቤዛን እጄ ላይ እስከማስገባ ድረስ ብቻ ነው እንጂ ከዶክተሩ ጋር ምንም አይነት ግንኙነት ኖሮኝ አያውቅም። ያንተ ድራማ ማብቂያ የለውም። አሁን አስገባኝና እህቴ ልይበት። ወዴትም አትሄጂም። ቤዛ ታማለች። በአደጋው ምክንያት ያለፈውን ነገር ማስታወስ አልችልም። ስለዚህ አንተንም አታስታውስም ማለት ነው? እኔም ማስታወስ አይቀርም። ዶክተሩ እንዳለው ከሆነ ምንም የሚያስጨናንቃት ነገር ሊኖር አይገባም ብሎኛል እኮ። ካንተ በላይ የሚያስጨንቃት ነገር ኖሮ? ለጊዜው ግን ለእሷ አስጨናቂው ነገር መንታ እህት እንዳላት ማወቋ ነው። ማለት እንዳልሽው መንታ እህቷ ከሆነች ማለት ነው። ለእሱ ምንም ችግር የለውም። አሁን ራሷ ስላለች ዲኤንኤ ምርመራ ማድረግ እንችላለን። አንቺ ሴት አሰሚም እንዴ? ይህንን ነገር ለማድረግ ጊዜው አሁን አይደለም እያልኩሽ ነው። ይኸውልሽ ደውዬ የጠራሁሽም አንቺና አክስትሽ ከዚህ በኋላ እዚህ ቤት መቆየት እንደማትችሉ ልነግርሽ ነው። ነገሮች እስኪስተካከሉ ድረስ ከዚህ ጥፊ። እንደውም የሚስቴ ቀለበትን ስልክ አምጪ፣ ቶሎ በይ። አንቺ ምን ትፈዛለች? አውልቂ ቀለበት። ጥፊ፣ አሁን ከዚህ ጥፊ። ማን ነው የደወለልሽ ነበር? የቅድሙ ስልክ ነው። ሳሚ ይላል። ማን ነው ግን ሳሚ? ምን መሰልሽ ቤዚ፣ ታሪኩ በጣም ረዥም ነው፣ ግን ከበላሽልኝ ሁሉንም ነገር እነግርሻለሁ። አራበኝም አልኩ አይደል እንዴ? ለምንድን ነው እያስገደድክኝ ያለው? መድኃኒቱን ለመውሰድ እኮ የግድ መብላት አለብሽ። ይልቅ ብቻዬን መሆን ነበር የምፈልገው። ቤዚ፣ ልትቀርቢኝ ባትፈልጊ እንኳን በዚህ ልክ አታሽሽኝ እባክሽን። ምን አይነት ሰው መሆንህን በምን አውቄ ነው ላቀርብህ የምችለው? እሱም በተግባር አሳይሻለሁ። ግን ለምን እንደዛ አልሽ? መጥፎ ህይወት አሳልፌ እንደመጣው እየተሰማኝ ነው። በእርግጥም በጣም መጥፎ ህይወት አሳልፈሽ ነበር፣ ግን ያን ሁሉ አልፏል። አሁን አዲስ የህይወት ምዕራፍ ያስፈልግሻል። ይቅርታ፣ ግን የመጀመሪያው ህይወቴ እንደተዘጋ እርግጠኛ ሳልሆን ሌላ አዲስ ምዕራፍ መጀመር አልፈልግም። እመኝኝ፣ የግድ ያለፈው እንድታስታውሽን ያስፈልግሻል። ምናልባት ማስታወስ ካልፈለግኩስ? ምናልባት ማስታወስ የሚጎዳኝ ቢሆንስ? እመኝ፣ አይጎዳሽ። እንደውም ያንን ውብ ጊዜ በማስታወስሽ ከህመምሽ ራሱ እንድትፈወሽ ነው የሚያደርግሽ። እባክህ አሁን ከራሴ ጋር ተወኝ። እሺ፣ ቢያንስ እንኳን ምግቡን ብይ። አስቀምጠው እናውጣ። ካሰኘኝ ራሴ እበላለሁ። ቆይ ስለ እኔ የሰማሽው ወይ ደግሞ ያወቅሽው ነገር አለ እንዴ? ምን ላውቅ እችላለሁ? ነው ወይስ የምትፈራው ነገር አለ? እኔ የምፈራው በዛው ረስተሽ እንዳትቀሪ ነው።
ለእኔ ትልቁ ስጋት ይሄ ብቻ ነው። ለማንኛውም ከራበሽ እዚህ አስቀምጥልሻለሁ። ቆይ ግን እኔ ሌላ ቤተሰብ የለኝም እንዴ? ማለቴ እህት ወይም ወንድም፣ ሌላም ቤተሰብ ሊሆን ይችላል። ስለዚህ ነገር ምንም አልነገርከኝም ብዬ ነው። ቤዚ፣ ጊዜው ሲደርስ ሁሉንም ነገር እነግርሻለሁ። ለጊዜው ግን አንድ ያለው ሰው እኔ ብቻ እንደሆንኩ አስቢ። ቆይ ግን መንታ እህቴ የት ነው ያለችው? ነው ወይስ እዛ ክፍል ውስጥ ታስሬ ያየሁት ነገር ህልም ብቻ ነው? ሉላ፣ ቆይ ምን ተፈጥሮ ነው? ሻንጣሽን እኮ ሱቅ ስታስቀምጪ እያዩሽ ነበር። ቆይ አንተ ምን አገባ? ለምንድን ነው ልትተወኝ አልቻልከው? እኔማ እኮ ማረፊያ ቦታ ከሌለሽ ቤቴ ትንሽ ብትሆን ምን ልታርፊ ነው? ጎዳናም ቢሆን እወጣለሁ እንጂ አንተ ቤት ቢሆን መቼም አልሄድም። እሺ ቆይ ምን ተፈጥሮ ነው? በቃ አንተ ሁሉም ነገር ውስጥ መግባት ያምርሃል አይደል? ይኸውልሽ ሉላ፣ ያ ሰውዬ ከቤት ሲያባርሽና ሻንጣሽን ሲወረውርብሽ ከዛ ደግሞ ሱቅ ስታስቀምጪ እኮ አይችሻል። ቆይ አንተ እኔን መቼ ነው መከታተል የምታቆመው? ቆይ ይቅርታኝ ስትቀበይ ነው ሉላዬ። አውቀሽ ከኔ ለመራቅ ብለሽ ልጅ ወርዶ እንዳልሽ እናውቃለን። ስለዚህ ለልጄ ብዬ ነው የምፈልግሽ እያልከኝ ነው? እሱም አንቺን ነው የምፈልግሽ። ከዚህ በኋላ አንቺን ድጋሚ አጥቼ መጎዳት አልፈልግም። እኔ ደግሞ የምፈልገው መጎዳትህን ስለሆነ ከአንተ ጋር መቼም አልሆንም። እሺ ሉላ፣ ትሰማኛለህ? ከዚህ በኋላ እጄ የምትይዘኝ ከሆነ ጥቃት እያደረሰብኝ ነው ብዬ ህግ ጋር እንደሚሄድ ወቅ። ቆይ ምን ተፈጥሮ ነው ከእህቷ ቤት የተባረችው? ይህ ነገር ወይ የሆነ እህቷ ሳትሆን ቀርታ ይሆን? ይህን ነገርማ ማጣራት አለብኝ። ያፌትስ እንጂ ምን ሆነሽ ነው የምታጨናንቂኝ? እራሱ አይደለ እንደ ፍቅርና ጉርሴ ሲያስጨንቅ ነው ያልከኝ? እና ሲያስጨንቅ ነው እንጂ ሲያንቅ ነው ተባልሽ እንዴ አንቺ? ምን አይልሽ ነች? ቆይ በነገራችን ላይ የአሁኑ ዱ ማዘጋጀት እንድንፈራረም እንፈልጋለን። ማዘጋጃ ማለቴ ቀበሌ ፊርማ አሁን እኮ በራችን ድረስ መጥቷል እኮ። እና በቃ ህጋዊ ባልና ሚስት ልንሆን ነው ማለት ነው መሰለኝ። በፍቅር ተንከባክቤ እንደማኖርሽ ከዚሁ ቃል ገባልሻለሁ። ቆይ ይሄ ነገር ህልም አይደለም አይደል? ምኑ? በመጨረሻም የህልሜን ሰው ላገባው በመሆኑ ነው። ይልኩቻዬ ጥሩ ስራ ፈልጌ መያዝ አለብኝ። እኔም እሰራለሁ። ተጋግዘን ደግሞ ቆንጆ ጎጆን መሰረታለን። ግን አሁን የግድ ቤዛን ሄደን ማየት አለብን። ሌላ ነገር እናርጋት በለኝ እንጂ ሄዶ ማየቱ ምን ችግር አለው? ሌላ ደግሞ ምን እናርግ ብያለሁ? አማርኛውን አታጣሙ እባክህ። እኔ ያልኩህ ምንድነው ሮቤል፣ ሱራፌል እናድናት ምናምን እያልክ ወደ ኋላ እንዳንጎተት ነው። እና ይሄን ሁሉ መስዋዕትነት ከከፈልንላት በኋላ ለነዛ አውሬዎች እንተዋት እያልሽ ነው? አውሬዎቹ ሊበሏት ቢፈልጉ ኖሮ እስካሁን ድረስ አያስቀምጧትም ነበር ሳሚ። እንዴ ቆይ ለሷ ብለን ስንት ነገር እንደከፈለን ረስተው ነው እንዴ? ኩቻ ይቅርታ አድርጊልኝና አሁንም ቢሆን የቤዛን ደህንነት እስካላረጋገጥኩ ድረስ እኔ አርፌ መቀመጥ አልችልም። ስለዚህ መጋባታችን ሊቀር ነው ማለት ነው። ለምንድን ነው መጋባታችን የሚቀረው እንዴ? ይሄን ነገር ከኛ መጋባት ጋር ምን የሚያገናኘው ነገር አለ? አንተ በሷ ጉዳይ ከተወጠርክ አይደለም ጋብቻ እኔንም ትረሳኛለህ እንዴ? ሌላ ጊዜ እኮ በዚህ ጉዳይ ላይ አብረሽኝ ነበርሽ። ለማያበቃ ነገር ጊዜ ማባከን ስለማልፈልግ አሁን ደግሞ እህትዬ ተጨምራለች። አንቺ እንዴ ሉላ ምንድነው? ምን ተፈጥሮ ነው? ሳሚ ጭራሽ ከቤቱ አባረረኝ። እህቴ የማስታወስ ችግር ስለገጠማት አንቺን አታውቅሽም ብሎ ከቤቷ አመናቅሮ አስወጣኝ። እና ለምን እዚህ መጣሽ? ኩቻ እንዴ ችግር የለውም። እኔ ችግር ልሆንባቸው አልፈልግም። አክስቴ ስደውልላት ስልክ አላነሳችልኝ። በዛ ላይ ደግሞ ሱራፌልን ከዛ ቤት ካላስወጣሽው ስልክ እንዳትደውይልኝ ብላኝ ነበር። ሉላ አንቺም እኮ ዝም ብለሽ መውጣት አልነበረብሽም። ገና ስገባ ከውጭ ሆኖ ሻንጣዬን ወርሮ ሲያባረረኝ ምን ላድርግ? ይኸውልሽ እኔና ሳሚ አሁን የጋብቻ እቅድ እያወጣን ነበር። እባካችሁን በቃ ተራ በተራ እየመጣችሁ ሰላማችንን አታደፍርሱት። በእውነት በጣም ታሳፍሪያለሽ። እሺ እና ምን ልታደርግ ነው? እሷን እዚህ ቤት ልታኖራት ነው? ወስጄ ከእህቷ ጋር አገናኛታለሁ። ሲጀመር እህቷ መሆኗን በምን አውቀ ነው የምታገናኛት? ቆይ ይሄን ነገር እኔ ስንቴ ነው መናገር ያለብኝ? እቺ ሴትዮ ትክክለኛ ሴት መሆኗን በምን አውቀ ነው ጥብቅና የምትቆምላት? በቃሽ፣ ከዚህ በላይ ክፉ ነገር አትናገሪ።
አንቺ እንደምታስቢው ገና ለገና ፊቴ ስለተመሳሰለ ብቻ የእህቴን ሀብት ፈልጌ አልመጣሁም። ፈልገሽ ብትመጭስ እውነቱን ልታወሪ ነበር። ይበቃሻል አልኩሽ እኮ። አዎ በቅቶኛል። አንተ አልበቃህም? ይሄንን መቋጫው የሌለው ታሪክ ሲያንከባልሉ መኖር አልሰለችህም? ይኸውልሽ እሷን ተያት ማለት በእሷ ንግግር እንዳትቀየሚ። አሁን አረፍ በይ። ለመሆኑ ምግብ በልተሻል ግን? ቆይሽ አሁን ምን ማድረግ ነው ያለብኝ ሳሚ? ግራ ግብት እኮ ነው ያለኝ። እህቴ ወደ ቤቷ ገብታለች፣ ግን ደግሞ ህይወቷ አደጋ ላይ ነው እና እኔ ዝም ብዬ ማየት አለብኝ? ችግር የለውም። እንኳን እሷ በሰላም ተገኘች እንጂ እኔ የሆነ ነገር ማድረግ አይቀርም። ልጅቷ ማስታወስ አትችልም እየተባለ እኮ ነው። እና ታዲያ አንተን ሳታስታውስ ምን ልታደርግ ትችላለህ? ማለት አታስታውስም ተብሎ እዛ ጠላቶቿ ጋር እንድትዋት ነው የምትፈልጊው? ስሚ አንድ ነገር ልንገርሽ፣ ቤዛን በዚህ ሁኔታ መተው አልችልም። አንቺ ከፈለሽ ከዚህ ጨዋታ መውጣት ትችላለሽ። እኔ ግን የጀመርኩትን ሳልጨርስ በፍጹም ወደ ኋላ ምል ሰው አይደለሁ። አሁን እዚህ መሆን ትችላለሽ። ቁጭ በይ እባክሽ ሉላ፣ ቁጭ በይ። ቤዛ 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 ይላል እና ግን ከመውጣት የት ነው የሄደችው? ወይኔ ሱራፌል ማትረባ ሰው እኮ ነው። ያ የተረገመ ዶክተር ካገኛት ምን ያደርጋታል? ወይኔ ምንድን ነው ማድረግ ያለብኝ? ወዴት ነው መሄድ ያለብኝ? ቆይ እንዴት ይህንን ቅዠት እውነት ነው ብዬ ልቀበል? ሱራፌል ከራሴ በላይ ነበር ያመንኩት። ለካ እሱ እኔን ለመበቀል ጊዜ ነበር የሚጠብቅልኝ። ሀብቴን ብቻ ሳይሆን የቤተሰቦችን ገዳይ ለመበቀል ይህንን ሰዓት ነበር ሲጠባበቅ ነበር። እሺ ምንድን ነው የማደርገው? እስከ መቼስ ነው እንደዚህ ማስታወስ እንደማልችል እያስመሰልኩ መቀጠል? እባክህ አምላክ ይርዳኝ። ቤዛ እንዴት ነሽ? አስታውሽኝ እዛ ሆስፒታል? ምን ፈለግ? አይ ምንም። እንዴት ነሽ አሁን? አሁን በጣም ደህና ነኝ። እንደውም ማስታወስ እየጀመርኩ ነው። ኦ ይሄ በጣም ትልቅ ሰርፕራይዝ ነው። መርዶም ሊሆን ይችላል አይደል? ምን ለማለት ፈልገሽ ነው? አሁን ከመንገድ ይዞራል። ወደምትሄጂበት ቦታ ልሸኝሽ እችላለሁ። የምሄደው ወደ ሲኦል ቢሆንስ? እዛ እንኳን አሁን መሄድ የምችል አይመስለኝም። እሺ አሁን ከመንገድ ይዞር በል። ነገሩን በጸባይ ብናደርገው አይሻልም? መኪና ውስጥ ግቢና ልሸኝሽ እያልኩሽ እኮ ነው። ሆስፒታል ውስጥ ሆኜ ከባሌ ጋር ወንድምህ እንደሆነ ስታወራ ሰምቻለሁ። ቤት ገብቼ ባሌን ስጠይቀው ግን ባሌ እንዳልሆንክና ጠላቴ እንደሆንክ ነገረኝ። ምን ነው ዶክተሩ ወንድምህ ነው ወይ ብዬ ስጠይቅ ደነገጥክ? ማለቴ አንቺ ይህን ነገር እንዴት አወቅሽ ብዬ እኮ ነው። ሮቤል በስልክ ወንድሜ ብሎ ሲጠራ ሰምቼ። እሱ ወንድሜ አይደለም። እንደውም ልንገርሽ አይደለ ይሄ ሰው መሰል ሴጣን ለእኔም ለአንቺም ጭምር ቀንኛ ጠላታችን ነው። ጠላቴ እንደሆንክና ነፍሰ ገዳይ ጭምር መሆንን የነገረኝ የገዛ ወንድም ነው። እና አሁን አትፈሪኝም? ይኸውልህ ትጠጋኝና የሚከተልህን ታያለህ። እሺ ምን ልትሆኚ? ምን አባሽ ልትሆኚ ነው? እጄ ልቀቀኝ። ልቀቀኝ! ማነህ ደግሞ አንተ? አሃ የሳሚ ጓደኛ ነህ? ከዚህ በኋላ እጅህን የልጄ እናት ላይ ያነሳለሁ ብትል የሚፈጠረውን ነገር ነው ተጠያቂ አለ። ምን? የልጄ እናት? አሁን ከዚህ ይኸውልህ ማቴር ከሆነ ብሩክ ማን እንደሆነ አሳያለሁ። እሺ ትሰማኛለህ? የማየውን ነገር ውስጥ አይገባው። ለራስህ ብዬ ነው የምነግርህ። ብትጠነቀቅ ይሻላል ጎረምሳው። እዚህ ነገር ውስጥ እኮ ቆየው ካገባው ይርገዛው። አላወከኝም። ይሄን ቀን ትረግሟለህ። ካንቺ ጋር ያለኝን ጨርሳለሁ። እሺ አሁን ዞር በልኝ።
ልጄ እናት ስትል ሰማሁ ልበል? እና አንቺ ሉላ አይደለሁም እያልሽ ነው? ሉላ ምናልባት እህቴ ልትሆን ትችላለች። እባክህ ያለችበትን የምታውቅ ከሆነ ልትወስደኝ ትችላለህ? አይገርም። ሉላን መስለሽኝ ነበር። በጣም ነው የምትመሳሰሉት። እባክህ ሉላ ጋር ውሰደኝ። ከሉላ ጋር ከዚህ በፊት ተገናኝታችሁ ነበር እንዴ? በአስቸጋሪ ሁኔታ ውስጥ ሆኜ አንድ ጊዜ አግኝቻት ነበር። ቤት ስመጣ ማገኛት መስሎኝ በጣም ተስፋ አድርጌ ነበር። እንግዲያውስ የቤቱ ባለቤት አባሯታል። ምን? እኔ መንገድ ላይ ሻንጧን ይዛ ስትሄድ ነበር ያገኘኋት። ከዛ በቃ እኔ ጋር ታሪፊያለሽ ስላት አሻፍረኛለች። እና ከዛ ወዴት እንደሄደች አላየሃትም? እንድከተላት አልፈቀደችልኝም። የልጄ እናት የት እንዳለች አላውቅም። እሺ የስንት ወር ነፍሰ ጡር ነበረች? የስንት ወር እርጉዝ እንደነበረች እንኳን አላውቅም። የማስታውሰው ነገር ቢኖር ማርገዟን ስትነግረኝ ሰድቤ እንዳባረርኳት። ግን ደግሞ እሷን ካጣሁ በኋላ ጸጸቷ እየገደለኝ ነው። ለካ ሉላን በጣም ነበር ማፈቅራት ከራሴ በላይ። እኔ ወዴት ጠፍተሽብኝ ነው? ትንሽ ከዚህ እንሂድ። እህቴ ምንድን ያደረካት?